ለማድረግ ይፈልጉ ከዛ በኋላ የፈለጋችሁትን ነገር ታደርጋላችሁ። እሺ ተማልም ተሰማለ መብረቁ። ኦኬ ማዘርዬ እየተሰማችሁ ከሆነ እንኳን ደህና መጣችሁ። ማዘር መብረቁ ነኝ። እንኳን ደህና ቆየህ ልጅ። እንኳን ደህና ቆየህልኝ። እኔ እኮ መናገር ነው ያቃተኝ። አይዞት ይሄን ያደረኩበት ምንም አይናገሩ። አሁን እረፍት ያድርጉ። ምንም አይናገሩ። ውሃ ስጫቸው፣ አጠገበላቸው አድርጊ ያላቸው ቆይ ግድ የለም ውሃ አድርጊላቸው። ውሃ ስጫቸው፣ አጠገባቸው አስቀምጪ ውሃ እባክሽን። ቆይ 5 ቁጥር ጻፍ። አይታየኝም። ቢ ከታች ጻፍልኝ። ምንም አይታየኝም። ተቃጥለሽ ቅሪ ነደሽ ቅሪ። ይኸውልዎት እናቴ አሁን እርስዎ ነፃ ሊሆኑ ነው የመጡት እና እርስዎ ምንም ባላዩበት መንገድ ነው እና ግድ የለም ሁሉም ነገር ይሆናል። እዚህ ያሉት በሙሉ ወገኖችዎት ነን። ንደጂ ደነደልኩ ንደጂ ቆዩ 5 መብረቁ ይታያል ከታች። አይ መድኃኒዓለም መብረቅ አውርድባት። ቆይማ እናቴ ዝም ይበሉ፣ ግድ የለም ይረጋጉ፣ ትንሽ ውሃ ይጠጡ፣ ሪላክስ አድርጉ። ምንም እንትን አይበሉ፣ ግድ የለውትም። አንድ ሰው ለማስገባት ፈልጌ ነበረ፣ ላገኘው አልቻልኩኝም። ሌላ ሰው አስገባው እየደወለልኝ ስለሆነ እየጻፍኩ ነው አለኝ፣ ግን አይታየኝም። የሰጠሁት ቁጥር ጃጓር ማን ነው? ዲቲ ነው። ዲቲ ያው ማዘርዬ በመጀመሪያ ደረጃ ይሄንን ያደረኩት ተገድጄ ነው። ማህሌትን ለረጅም ወራቶች ስከታተላት የነበርኩት እኔ ነበርኩ። ወንድ ልጆቹን የሁሉ ቦታ ላይ ያሉትን ከነቦታቸው ከነፎቶቸው ከነአድራሻቸው አውቅ ነበር። ነገር ግን ለነሱ ህይወት ጥሩ ስላልሆነ ነው ያልፖስትኩት። አማራጭ ሳጣ እርስዎን ማግኘት ነበር። ምክንያቱም ነገሩን ሚዲያ ላይ ድፍንፍን አድርገው በተለይ ዱባይ ውስጥ የተደራጁ ግለሰቦች አስቀርተውት ነበር። ነገር ግን 37 ወንድም እህቶቻችን ልጆቻችሁ እንባ አላስተኛኝ ስላለ ብቸኛው አማራጭ ማዘር እርስዎን መፖሰት ነበረ። እርስዎን ለማግኘት ነገር ያደረኩት። ስለዚህ አውፍ ይበሉኝ። አውፍ ተረጋግተው አውፍ ይበሉ። ትክክል ነው ያደረገው ልጄ፣ ትክክል ነው። ለሐቅህ ኑር። እግዚአብሔር ነው የሚሰጠው፣ ወደ አፍ የሚከተው ሰው አይሰጥም። ለሐቅህ ኑር። ጥሩ አድርገሃል። ጥሩ ነው ያደረገው፣ በጣም ጥሩ። እነዛ ሌቦች መች አረጉ? ቤቷ የሚያውቁ የሚፈተፉት የሚበሉ መች አረጉ? ተባብረው የደሃን እሷን ተባብረው ሌባ እንደመያዝ እከሌ እያለ ደፋፍነው ራሳቸው ለማስመለጥ የሰው ሀቅ መሬት ለማድረግ እግዚአብሔር አይወደውም። ለእኔ መሬት መንቀጥቀጥ ይነሳል። እግዚአብሔር አይወደውም። በእውነት ነው። እግዚአብሔር አይወደውም። አምጧት እቺ ላይ ባከነ ሌቦቹ አምጧት። ውሃ ስጧቸው። እናቱ አጠገብሻቸው ያለሻቸው ልጃቸው ውሃ ምናምን አቅርቢላቸው። ቆይም እናቴ ይረጋጉና ይኸውልዎት፣ እኛ ወንድሞች ልጆች ነን። እዚህ ውስጥ ያሉት በሙሉ የእርሶ ወገን ነው። እኛ እርሶን ነፃ ለማውጣት ነው፣ ሌላ ነገር አይደለም። እሺ ያለ አግባብ እርሶ ላይ እጃቸው የጠቆሙ በሙሉ እንዲያወርዱና መስመር እንዲይዝ ነው። ስለዚህ ወደ ሚዲያ መምጣቶት በጣም ወሳኝነት አለው። እሺ እናቱ፣ ስለዚህ ምንም ነገር አይሰማዎት። እኔ አላስገባ ብለውኝ እኮ ራሴ ነኝ። ምን ላድርግ? እንደኔ ያቀርቡማ። አብሬ ብሰርቅ አብሬ ቢበላ መቼ ይዘጉኝ ነበር። ያነጋግሩኛል እንዲህ በይ እያሉ እንደሚባባሉት። አሁን ጀምርና ሚኪ ተዘጋጅታል። መብረቁ ተዘጋጅታችኋል? እሺ ስሙ፣ በቃ ልጀምር። አንዳንድ ጥያቄ ጠይቃቸዋለሁኝ። ሌላ ሰው ሚዩት እንዲያነሳ አንዳንድ ጥያቄ እየጠየኳቸው፣ ከዛ መጨረሻ ላይ ደግሞ ህዝብ የሚጠይቀው ጥያቄ ካለ ህዝብ ይጠይቃል።
ስለዚህ መጠንቀቅ አለብን። ማንም ሰው ጣልቃ እንዳይገባ፣ ማንም ሰው መናገር አይችልም። ማንም ሰው ያላግባብ ቃላት እንዳይናገር ጥንቃቄ ያድርግ። ምክንያቱም ልብ የሚሰብር ቃላት ዛሬ ለሰው ሲገባ ውስጡ ከባድ ነው የሚሆነው። እሺ እናቴ አንድ ጊዜ ከይቅርታ ጋር አድርጉልኝና እዚህ ቤት ውስጥ መቼም የመጡበት ምክንያት አለዎት? የመጣሁበት ምክንያት ቆይ ልንገሮት፣ እንኳን ደህና መጡ ነው ምለዎት። እንኳን ወደዚህ ነፃ ለመውጣት ወደዚህ ሚዲያ ስለመጡ በጣም ነው ደስ ያለኝ። ስላየሁትም በጣም ነው ደስ ያለኝ። እና ግን አንድ በዚህ ላይ ስጀምር ምን ብዬ ነው የምጠይቆት መስሎት? እስቲ እንደው የልጆትን አስተዳደግ እንደው ቢነግሩኝ። እንዴት አድርገው ነው ልጆትን ያሳደጓቸው? እስቲ ስንት ልጆች አሉት? እሺ እኔ 6 ልጆች አሉኝ። 1 ሴት 5 ወንዶች። እኔ አግብቼ መጥቼ ባህር ኃይል ነበረ ባለቤት። ምጽዋ ነው የገባሁት፣ ምጽዋ ነው የተዳርኩት። እኔ ምጽዋ ተወልጄ ነው ያደግኩት፣ ኤርትራ ማለት ነው። እየሰማኸኝ ነው ልጄ? አግብቼ መጣሁ። ባለቤቴ በጥይት ሲመታ እዛ ያኔ ሻዕቢያና መንግስት ሲዋጋ ማለት ነው ሲመታ ጡረታ ወጣ። እንግሊዝ ኤምባሲ ገባል፣ ስራ ገባ። የተማረ ስለሆነ የህግ ባሌ ነው። በተክሊል ነው ያገባሁት። 5 ሴት 1 ወንድ አለኝ። እዛ ነው ተወልደ ያደጉት። በኋላ እኔ የባለቤቴ ደሞዝ ስለማይበቃ እንግሊዝ ኤምባሲ ውስጥ ነው የምንኖረው። ቤቱ እዛ ኤምባሲ ውስጥ ነው የምንኖረው። ልጄ ማንም ያውቃል፣ ጠይቁ። ደሞዝ ስለማይበቃ ለልጆቹ ማስተማር ስላይበቃ እኔ 14 እስከ 14 ዓመት ባህሬን ስደት ሄድኩኝ። ልጆቼን እዛ ትቼ እንግሊዝ ኤምባሲ ከአባታቸው ጋር በወር የሰራኋትን እየላኩ ስጋ አልበላም። እኔ ስጋ አልበላም፣ አልወድም፣ ድሮም አልበላም። ቂጣ እና ቲማት ከወንድሟ ጋር አንደኛ አልፋ ተግባረ እድ እንኳን በነፃ ነበር የመደባቸው ሳይከፍሉ። እየከፈልኩ ስለነበር የማስተምራቸው። አባትየው ዘበኝነት እየሰራ የዘበኛ ደሞዝ ቤት በነፃ ነው፣ ኤሌክትሪክ በነፃ ነው። ግን ደሞዙ ትንሽ ነው። ልጄ ማንም ያውቃል፣ የሚሰሩት ያውቃሉ። ከዛ በኋላ 18 ዓመት ቆይቼ ሳስተምር ወሰድኳት። እንዲሆንኩ ስትል በቃ አንቺ እንደዚህ ካረግሽ ነይ እንደ ሰው ሰርተሽ የተማርሽ አይደለሽ እንዴ? ኮምፒውተር ትችያለሽ፣ ምን ትችያለሽ? ነይ ሰርተሽ ብዬ አመጣኋት። 5 እዛ ናቸው። መጣች፣ አመጣኋት። ባህሬን ያለ ሰው ይናገር አላ። እናቴ ህንድ ናት፣ አባቴ አሜሪካዊ ነው። እናቴ አይደለችም። ልታሳስረኝ ሁሉ ያው አለም ዘውድ የአብደል ጀሊል ሚስት ባህሬን ያለችው ኤጀንሲ ያላት ቤተሰብ የካዝኔ ናት፣ ታውቃለች። እነ ሳራ እነ ማሚ ሳሎን ያለችው እነ ሳራ እነ ማሚ ያውቃሉ። ስለኔ ባህሬን እያሉ እኮ እየደወሉ እየነገሯቸው ነው። ጥየላት ወጣሁ ልጄ 45 ዲናር ልጄ ነው የወጣሁት። እቃ የለኝ፣ እቃ ምን ሁሉ ለሷ ጥዬ ወጣሁ። ልታሳስረኝ ጭራሹ ፍረዱኝ። ጥዬ ወጣሁ በኋላ ከስንት ዓመት መጣች። ባል አገባች። እየሰማኸኝ ነው ልጄ? እየሰማሁት ነው። ቆይ እዛ ላይ ከመድረሳችን በፊት እናቴ ማህሌትን በሚያሳድጉበት ጊዜ እንዴት ያው እንዳሉት እንግዲህ እንደዚህ በደንብ አድርገው መከራይተው ነው ያሳደጉት እና ከልጆችዎት ማህሌት የተለየ ጸባይ ነበራት በወቅቱ? በዛን ጊዜ ሲያሳድጓት እንዴት ነበር? ኧረ አታለቅስ፣ አትናገር፣ የዋህ ልጅ፣ ጥሩ ልጅ። ትንሽ እኮ ነበረች። እኔ ትቻ ሲሄድ እኮ የ6 ዓመትም አትሆንም እኮ ትንሽ ነበረት። ስለማይበቃ ነው ልጆች እንዳይሳቀቁ፣ የሚከፍሉት ትምህርት ቤት እንዳይጎልባቸው፣ ጫማ ልብስ እንዳይጎልባቸው ነው የሄድኩት። 14 ዓመት ስቀመጥ ግን የስንት ዓመት ሆናለች ይቺ ልጅ? ፍረዱ እንግዲህ። እዛ ስታረጋቸው እንደ አባትየው በህይወት የለም፣ ሞቷል። 6 ዓመቱ ነው አሁን። እንደዛ ነው የሆነው ነገሩ። ይኸውልህ እሺ ትምህርት ቤት ሄዳ ነበረ? ማህሌት ትማር ነበር? ዩኒቨርሲቲ ትማራለች? የት ትማር ነበር? ያስተምራለች አይደለም? ይኸውልህ 9ኛ ከወንድሟ ጋር 1ኛ ወጥተው ከአዲስ አበባ ትምህርት ቤት ተግባረ ዕድ በነፃ መደባቸው። የሰማኸኝ ነው? እኔ እዛ ነኝ በወር እየላኩ ገንዘቤን። ቲማቲም እና ቂጣ እየበላሁ አልኩህ እኮ ልጄ። ቲማቲም እና ቂጣ እየጋገርኩ እንዲህ ያገኘሁት የምበላ ሰውም አይደለሁም። ከዛ በኋላ በዚህ ወጥተው በዚህ ገብተው ስትል እንግዲህ አንቺ ሰው ካልሆንሽ ልጆችም አትበጥብጪ። ወንዶች እንኳን ከቤት አልወጡ። በይኔ እዚህ እንደ ሰው ሰርተሽ ኮምፒውተር ተምረሽ የለ
እውቀት አለሽ ብዬ አመጣኋት። መታ ደግሞ ለእኔ አስገዳይ ሆነች። ማንም ባህሬን ያውቃል ይሄንን። ባህሬን ሲያመጧት የስንት ዓመት ልጅ ነበረች እንዴ? አሁን እኔ 14 ዓመት ስቀመጥ የ18 እና 19 ትሆናለች። ትልቅ የደረሰች እንዴ የረያም ትሆናለች። ምን ሆነህ ነው? እና ታዲያ እናቴ እንደው እንዲህ አድርገው አሳድገው መከራ አይተው አሳድገው ለምንድን ነው አሁን አንዳንድ ነገሮች እየነገሩን ነበር እና ለምን እንደዚህ ልታስብ ቻለች? እርሶ ላይ ለምን ክፋት ልታስብ ቻለች? እኔ አላቅም። እኔ የማውቀው ነገር የለም። እሷ ተይዛ ብትነገር አይሻልም? እኔ አላቅም። እኔም ከበደልኩ እኮ እንዲህ አድርጋኛለች ልትል ትችላለች በሰው ፊት እና በእግዚአብሔር። ወይ እኔ ምን አውቃለሁ? እኔስ ግራ የገባኝ ይሄ አይደለ እንዴ? ግራ የገባኝ ይሄ አይደለም ወይ? እኔ እኮ እዛ እንዳልሆነ ብላ ነው ያረገችኝ። እኔ እናት የለኝም ሞታለች ብላችኋል እኮ ጠቅላላ። የሚያውቁት ግን እናት አላት እንደዚህ ናት እንደዚህ አርጋት ናት እያሉ እየተናገሩ ነው። እዚህም እናት የለኝም አንዴ ማሳደጊያ ነው ያደኩት ትላለች። አንዴ አባቴ አሜሪካ ነው እኔ ምንድን ነኝ ትላለች። እኔ ምን አውቃለሁ? አይምሮዋ ትክክል ነው። እብድ አይደለችም፣ እብድ አይደለችም። ሰው ነው የምታሳብደው። እኔ እንዳሳበደች ነው ያሳበደቻቸው። እብድ አይደለችም። ጤነኛ ናት። ከይሲ እግዚአብሔር ልጄ ሰይጣን አስሮታል ሲል ነው የምሰማው። ግን ሴት ሰይጣን ነበር ያሰረው። ፈቷታል። ተቃጥያለሁ ልጄ። ከኔ ራስና ከልጆቼ ይውረዱ። ልጆቼ ሰው ቀና ብሎ ያዩ፣ ለማንም ይጠይቁ፣ የሰው ገንዘብ አይነኩ። አሁን ትልልቁ ሆነ እንኳን እንጀራ አስቀምጠ እናንተ ነው ካልተባሉ አይነኩ። ጭዳ ልታደርገን ነው እንዴ? ከነ ልጆቼ አብረ የበሉት እኛ ላይ የሚቀስሩት ልጄ። ሚኪን ቤቷ ያውቀዋል፣ አዲስ አበባ ቤቷን የማላውቀው ያውቀዋል። እሺ እናትዬ ቆይ ወደዛ እንሄዳለን። ማህሌት ያው እንግዲህ ለአቅመ አዳም ከደረሰ በኋላ እርስዎ ነው የዳሯት? ለትዳር የዳሯት እርስዎ ደግሰው ነው የዳሯት? አረ እንዲህ ነው የተጋቡት። በእንትን ተጋቡ፣ በትውውቅ ተጋቡ። ለእሱም ስንት ነገር አድርገው ነው የሄደችው። ስንት ነገር አድርገው። ይሄንን የጠየቁት የማህሌትን አስተዳደግ እና ከዛ የመጣ ኬት የመጣ ነገር ነው እንዲህ አይነት ጸባዩን ለማወቅ ነው። እና እናቴ እንግዲህ ያው እርስዎ እንግዲህ ያው በሚያውቁት መሰረት ተዳረች። ትዳር ከያዘች በኋላ እዛው አካባቢ ከእርሶ ጋር ነው የቆየችው? ወዴት ሀገር ሄደች? ትዳር ከያዘች በኋላ ባሏ ግርማ የሚባል ነው። ግርማ ኪዳኑ ያኩሱም ሰው፣ ጥሩ ሰው፣ ቀና ሰው። መጀመሪያ አንድ ልጅ አለች ጽዮን የምትባል ልነግርህ ነው። ትዳር ከያዘች በኋላ ነው። አሁን እንደገና መንታ ወለደች። ጥላቸው ጠፋች። ጥላቸው የለም ብላ ጠፋች። የት እንዳለች አናቅም። ጠፋች። አየህ፣ ህፃናቶቹ ሰውየው ላይ ጥላ ጠፋች። ከዛ በፊት ታመመች ብለው ልንገርህ፣ ታመመች ብለው አባ ግርማ ጋር ረስቼ፣ አባ ግርማ ጋር ታመመች ብለው ስታላግጥበት፣ አንዴ ካሰር ይዞኛል አንዴ ምን ይዞኛል እያለች ስታላግጥበት፣ አባ ግርማ ገንዘብ እየላከ እነዚህ ምን የሚሉ እየላከ እኔም ሄጃለሁ። ሲሉን ፈልጋ አግኘው ታየኛለህ ምን እንዳልኩ። ስታላግጥብን የነበረች ቀጣፊ ሌባ ናት። ከሰማይ የወረደች ሰይጣን ናት። ዶሮ እኮ ነው የቀበረች፣ አሁን አይደለም እና ኑሮ። እሺ እናቴ፣ ከዛ በኋላ ኑሮዋ ወዴት ሆነ? ወደ ኢትዮጵያ ተመለሰች ወይ ኑሮ የት ጀመረች? ጠፍታ ከሄደች ልጆችን ጥላ ወዴት ሄደች? ወዴት መኖር ጀመረች? ጠፍታ ልጆቹ ጥላ ከሄደች አንድ አርቲስት ነው ምንድን ነው የሚባል ከእሷ ጋር የሚሰርቅን የሱምን አድምጠኝ ልጄ፣ መሀል እንዳታስገባል እንዳያወናብዱ አትገቡ እንዳታስገባ። አውቀ ነው እነዚህ የበሉት ናቸው። ጭፍራቸው የሰው ገንዘብ ለማስቀረጥ እንዳይያዙ እንዲህ የሚጮሁት። እኔ ጉዳቸው ነው የማወጣው። ጠፋች እንግዲህ የሆድ ነገር ወደ ልጆች አታውቁም፣ አናቅም። ረድኤት ናት አናቅም። አንዴ ጎንደር ናት ይላሉ፣ አንዴ አዘዞ ናት ይላሉ። ለካዛ የቤንጤ ማህበር አቋቁማለህ ሰዎቹ ልዘርፋቸው እንደዚህ ያውቃሉ። ጎንደር የነበሩት ምንድን ነው? እኔ እኮ ለሰውየው ነግሬዋለሁ፣ ሲደውልልኝ ነግሬዋለሁ። እዛ እንደዚህ በሃይማኖት በኩል አድርጋ ስታወናበዳቸው ለዚህ ሁሉ ደረሰች። እሺ እናቴ፣ እዛ ከመድረሳችን በፊት ማህሌት ምን ትሰራ ነበር? ስራ እየሰራች ነበር በዛን ጊዜ? ስራ አላት? እንደው ሰው በሚያውቁት መንገድ ትነግድ ነበረ? ባህሬን ስራ ነበረ?
እሰራለሁ እያለች ነው። እኔ መቃል እኔ እኮ ጥያት መጣሁ። አታውቅኝም አላውቃትም እኮ ጥያት እኮ መጣሁ። በስንት ዓመት ሆና ነው ጥሯት የመጡት? እርሶ የመጨረሻ ጊዜ ያዩት መቼ ነው? እዛ አሁን መጨረሻ ነው የምትለው? የመጨረሻ ጊዜ ማህሌትን ያገኟት መቼ ነው? አሁን ነው የምትለው? አዎ አሁን የመጨረሻ ያገኟት መቼ ነው ማህሌትን? አሁን ይኸውልህ ልንገርህ፣ ከጎንደር መጣሁ ባለቤት ይኸውልህ ያገኘኋት መጨረሻ ጊዜ አባቷ ሲሞት 6 ዓመቱ ነው። አሁን አባቷ ሲሞት 6 ዓመት 7ኛው ሊይዝ ነው። ከና ባሏ ነው የመጣችው አሉ። አይታናት አናውቅም። እሷን አይቻታለሁ። ባልየው የተባለው ግን አላውቅም ነበር አሉ። እኔ አላውቅም፣ አሁንም አላውቀውም። ልጅ ባለቤቷን አያውቁትም አላውቀውም። አይኑን አይቼ አላውቅም። ይሄ ከኋላ የወለደች እንዴት አብሮ የሚሰርቀው ቁጭ ያለው አላውቅም። የመጀመሪያ ትዳሯን ፈታ ሌላ ትዳር ይዛለች ማለት ነው የሚሉት። እዛ ጎንደር ሂዳ ማለት ነው። አርቲስት ነበረ ይላሉ። እዚህ ምን አይነት አርቲስት እንደሆነ አላውቅም። የሌባ አርቲስት እኔ ምን አውቃለሁ እናቴ። ይኸውልህ እሺ እናቴ፣ ቤት ምናምን ኢትዮጵያ ሰርታለች የሚባል ነገር አለ። ቤት አላት ንብረት? አምስት ሳንቲም የላትም ልጄ። እኔ ሀቁ ነው የምነግርህ። 5 ሳንቲም የላትም። ቢኖራትማ ጥሩ ተሽጦ ይከፈላቸው ነበር። አባቷ የላትም። እቺን የቤት ሞት 40 ቤተል ነበረችን። ባለቤት አይኑ ታውሮ ከኤምባሱ ጡረታ ስንወጣ እዛ እያጠራቀምን ውጭ ሆኜ እሱን ከአፉ ለቆ ከትምህርት ለቆ ያጠራቀምናትን ቤተል ሰራው። አይኑ ሲያዝ ሸጥኳት ቤቷ። ያኔ 2 ሚሊዮን ብዙ ነበረ። 140 መጥቼ ኦሮሚያ 1,600,000 ገዛሁ ቤት። ሰማኛለህ? የተረፈችው የባሌም ባምበርስ መግዣ መጦሪያ አረኳት። ያቺ ቤት አለችኝ። ለፍቼ ባህሬን ያሉ ያውቃሉ፣ ኤምባሲ ያሉ ያውቃሉ፣ ሁሉ ህዝብ ያውቃል። ይኸው ነው። ከተናገሩ ሁሉ ነው መናገር። እኔ ልጄ ናት ብዬ የምደብቀው ነገር የለም። እኔን ያደረገችኝ አንሱ ደግሞ የሰው ጉድ አይሆንም። አምጧት፣ ይዛቸው አስሯቸው አምጧት። አሁን ወደዚህ ወደ ሌላ ጥያቄ እንመለስና በፊት በእንትንም ሚኪ ቤተኛ ነው፣ ቤት ይመጣ ነበር፣ ፋሚሊ ነበር ብለውን ነበረ። እና ሚኪን እንዴት ነበር የሚያውቁት? እኔ ሚኪ ያወቅኩት ሚኪ እኮ ገራዝ ማን ነው? ባራምባራስ ነው ግራዝማች ማን ነው የሚሉት? ምን የሚሉት እንጂ ፊታውራሪ ፈርዖን ለሰው ሲሰጥ እኔ ልጅ ሚስት ቤት መጥቼ ኧረ ይሄ ልጅ ልመርቀው፣ ለእነዚህ ሁሉ ድሃ የሚሰጠው በረካ ይሁን ዋርካ ይሁን ልመርቀው። እሺ ቪዲዮ ልስራለች ስሪ ልምንመርቀው። ፈርዖን የበረካውን እንደ ዋርካ ያብዛህ፣ እንደ አብርሃም ዘር ያብዛህ። ለዚህ ሁሉ ሰው የምትረዳው ጤና ሁንልኝ ብዬ መረኩት። እኔ ቸግሮኛል ብዬ ፈርዖን ጋር አልተናገርኩም። ያው ቃሌ ነው፣ ቪዲዮም አለ። አሁን ምን ያደርጋል አቶ ሚኪ? የባጀት መዝጊያ ነው እንግዲህ ፈርዖን 50 ሺህ ብር ስጣቸው ብለውኛል ብሎ ይነግራታል። ኑ ብሎ እዚህ ቀን ሙሉ ሲያስጠብቀን እኛ ስጠን ቸገረን አላለም። ቪዲዮ ላይ ያለ እኔ እኮ እናተ እንትን አይደለሁም። 20 ሺህ ብር ደወለና ማዘር ስልክ እንትንሽ ማነው የአካውንትሽ ላኪልኝ። ምን ነው 20 ሺህ ብር ፈርዖን ሰጥቷቸው ነው? እኛ እኮ መረቅ ነው እንጂ ስጠናለ ነው በረካ ይሁን ብዬ አስገባልኝ። ቤተኛ ነው ያልኩህ ነገር እኔ ቤቱ አላቆም የሷ ነው የሚያውቀው ያልኩህ ነገር ቤተኛ ነው። እቃ ያመጣል አብሮ ያው እዛ ቤት ያዩታሉ። እንዳውም እሱ ስላለ ቢሄዱ ልጄና ሚስቱ ሲሄዱ እንግዳ አለ ብላ ሰራተኛ ወደ ክችን ስታስገባቸው እንዳያዩት ማለት ነው። እንዳያዩት እየሰማኝ ነው። ራሱ መጥቶ ያንን ቀይ እንደዚህ ጣል አድርጎ ጉራ እኔ ፈተውራሪ ይባላለሁ ብሎ የተዋወቃቸው እሱ ነው። እሷ ቤት አይደል የተገኘው? ታዲያ እኔ ቤት ነው። እኔ እኮ ያገኘም ታዲያ አልልም ያውቃታልና 1 ቀን ነው 2 ቀን ያየኋት አይደል እንዴ ያለው ውሸቱ። እሺ ፈርዖን ጋር የተዋወቁ ነበር እርሶ? ኧረ አላውቀውም። እኔ ማያውቀኝም ፈርዖን። በምን አግኝቶ ነው እርዳታ ምናምን 50 ሺህ ብር የላክልዎት? በምን ምክንያት ነው? እርዳታ አይደለም ያላከልኝ መርቃ ነው። ለሰው የምታደርገው በረካ ሁልህን ብለን ስንመርቅ አየው መሰለኝ ስጣቸው ብሎታል መሰለኝ እንጂ ስጠን አላልንም፣ ደሃነን አላልንም። ይታየዋል ሁሉ ነገር ቪዲዮ ላይ አለ። ልካለታለች ለእንትና ለመብረቁ አላሉ። እንግዲህ ማህሌት እናት የኔ የምትረዳኝ ሙኜ ከፈርዖን መርቄ 20 ሺህ ብር ስቀበል አይገርምህም?
እናቷ መሆንን ራሱ ሚኪም እናቷ መሆን ያያቁም ሰርቋል አይደል? ለማዘር የላከሉት ፍራውን 50 ታዲያ ሌባ መሆኑ ነው ይሄንን የገለጥኩት። እኔ ለምን ቆረጠብኝ አይደለም 20 ሺህ ብር ለኔ ፈሮን ልጅ መርቄን የሰጠኝ ቸገረኝ ብዬ አይደለም። ግን ሌብነቱ ከዚህም አይተውም። ምን ነው ተናገሩ እኮ የጎንደሮቹ አንተ ነህ ካጋችሁ ሌላ ሰው አስገባላችኋለሁ ክፈሉ እያልክ ስታስጨንቀን የነበርከው አንተ ነህ አላሉትም? ወዴት ለመሄድ ነው አሁን? አንዴ በዚህ ነኝ አንዴ በዚህ ነኝ የሚለው እናቴ ፎሮልና መሄ ይተዋወቃል ማለት ይተዋወቃሉ ብሎ ያስባሉ። ወይ ይተዋወቁ ይሆናል ወይ አላውቅም። ልጄ ያላየሁት ምናልባት እሷ ትሆናለች እርዳቸው ስጣቸው ብለው ሊያስቡ ይችላሉ። ምናልባት ፎሮን ማለት ጋር ስለሚገናኙ ገንዘብ ስጣቸው ብለው ያስባሉ። በምን አድርጎ አወቀውትና እንዴት አድርጎ አወቀውትና ምን አልከኝ ማየ እንዴት አድርገው አውቆ እርሶ 50 ሺህ ብር እንዴት አድርጎ ሊልክልዎን ቻለ? ፈርዖን 50 ሺህ ብር እኮ ለኔ ያላቀ ቆርጦታል። ያ ለአራታችን እኮ ነው፣ አራት ነን የመረቅነው። ኦኬ እንዴት አድርጎ አወቃችሁና በምን ምክንያት ለእናንተ ላከላችሁ ገንዘብ? ደርሶት እንደሆነ ብዬ ነው መረቃታችን። እኔ ምን አውቃለሁ ልጄ፣ አላውቅም። ይሄንን ፈርዖንን ጠይቁት ወይም ያሌባ ጠይቁት። እሷ ብላው እንደሆነም ጠይቁት። አላውቅም ማየ እኔ ምለው ስለመረቅ ነው የሰጠን። እኛ ቸገርን ስጠን ማለት ከዚህ በፊት አያውቁትም? ያውቁታል? አይተውት ያውቃሉ? በፎቶ ያውቁታል? በፎቶ ሰዎች ሲረዳ ነው የማውቀው። ልመርቅ ብዬ እኮ ነው ስጠኝ ብዬ ሳይሆን ይሄ መመረቅ አለበት ምርቃት ይገባዋል ብዬ ነው እንጂ ስጠኝ ብዬ አይደለም። እሱም አይልም ሚኪም አይልም። እኔ ሚኪ ራሱ አይደል 20 ሺህ ብር ልኮለታል። 50 ሺህ ብር ነው ባጀት መስጊያ ነው 50 ሺህ ብር ሰጣቸው ብለዋል ብሎ ነግሮ በኋላ 20 ሺህ ብር ሰጠ። እግዚአብሔር ይስጠው ፈርዖንዬ። ብርጅስቶን እናስገባል። ሞዴሬተሮች ብሪጅስቶንን አስገቡልኝ። እኔ ጋር ስታክ ስለሚያደርግ ነው። ብሪጅስቶንን አስገቡልኝ ጋይስ። ማዘር እንግዲህ ሚኪና መሀሌት ድሮ ጀምረው እንደሚተዋወቁ ነው እየተናገሩ ያሉት። ትልቁ ሚና የተጫወተው ሚኪ ነው ስንል በምክንያት ነው። እኔ ማዘርን ይሄን ነገር እንዲመሰክሩና እንዳገኛቸው ነበር በተደጋጋሚ የፖስተትኩት ማለት ነው። እስኪ ጥያቄያችሁን ቀጥሉ። እኔ ጋር ስታክ እያደረገ ነው። ብሪጅስቶንን ሳቡልኝ፣ ቀጥሉ። ለእሷ ምድር ስጧት። መጀመሪያ ጃጓል ጥያቄ እንጨርስ። ከታች የሚገቡ እነ ቅልቦችን ሳቡልኝ። ብሪጅስቶን ቅልብን ሳቡልኝ። ሌላ ሰው ቆይ ትንሽ አቆያቸው። እነ ቅልቦና ምናምን ቆይ ግድ የለም። አሁን የዲንን አንድ ሰው እናስገባና ቦታ ሲኖር ሌሎች ታስገባለ። ጥያቄ መጠየቅ የሚፈልጉ ካሉ ዲቲ የሚለውን ሳቡ እናስገቡልኝ ባካችሁ። ሞዴሬተር ያላችሁ ዲቲ የሚለውን አስገቡልኝ። እኔ ጃፋር ተጨረስ ኖ አንቺ ቆይ ቁጥር ጻፍ በለው። ጻፍ ቁጥር ዲቲ የሚለው 5 ጻፍልኝ። 3 ጻፍልኝ። ዲቲ ይስቡሃል። አንዴ ልስ ነገረው እንጂ ቆይ አንዴ ልጄ የረሳሁት ነገር አለ ልንገርህ። እየሰማኸኝ ነው? እየሰማሁ ነው። አዎ መጣች ጠፍታ መጣች እንደገና አሁን ማለት ነው። የሁሉ ልትሰራ ማለት ነው። እሺ ዲቲ ቆይ አንዴ ቆይ ማቴ ይቅርታ አድርግልኝ። ሰው ፊት ይሰማኛለህ? በድዬሻለሁ። ይቅርታ አድርግልኝ። አሁን ግን ልጆች ይፈልጋለሁ። የጣለቻቸው ልጆች እሱ አገር ቤት እናቱ ጋር አስቀምጠዋል። አክሱም ሰማኛለህ? 3 ልጆች 4ኛ ከዚህ ከሌባ የወለደችው ነው። የሌላ ልጅም አለችው። ሁሉ ይዛ ነው የሄደችው። ለካ ነው የሁላችሁ ጉድ ስሙልኝ። ተመልሰሻል፣ ሰው ሆነሻል። አዎ እንግዳውማ እንደዚህ ቆይሽ። ልጆቹ ተሰቃይተዋል ባንቺ። አባትየውም ተሰቃይተዋል ባንቺ። ግን እግዚአብሔር አልገደለሽም። መጣሽ ምን አይነት እኔ እግዚአብሔር ዲቲ የሚለው ሳቡልኝ ባካችሁ ሞዴሬተሮች። ልጄ ክፉ ሰው ይሞታል ይሉ ነበር። አንቺ ግን አለሽ የተፈታሽ ሰይጣን ነሽ። አሁን ሰው ነሽ። አዎ ሰው ነኝ ማየ ስራ አለኝ። ምን ስራ አለሽ? አትናገር። ይኸውልህ እና አብረን ሄደን ልጆች አምጪልኝ እና ማጠኝ ለኔ ያሰጡኝ ማለት ሰው ሆነሻል። አዎ ተመልሰሻል። ያ ሁሉ ጥፋት ያረግሽው አልፎ ተመልሰሻል። የሰው ህይወት ያበላሸሽው። አዎ ይኸውልህ እኔ ነገ ምላሴ ይታጠፋል። ልጄ ሰማኛለህ? እየሰማን ነው። አክሱም ሄድን ልጅ ልናመጣ
ዴቲ የሚለውን ጻፉልኝ ባካችሁ። ማን ነው ሞዴሬተር የያዘ? ማንን እናስገባል? አንድ ቁጥር ይጻፍ ጃኳር። 5 እየጻፈ ነው ዲቲ የሚለው። ሌሎችም አንተ 5 ስትል ወይ በውስጥ ሌላ ቁጥር ስጠውና እንሳብ። አንተ 5 ስትል ሌሎችም 5 ይጽፋሉ። እሺ ሌላ ልስተው። እሺ ያው ነው እኮ መስማቱ አይቀርምሽ። ቆይ ሞዴሬት አንድ ሰው ቀንሱ። ከዚህ ጋር ገስት በስተዋልና ቦታ የለውም እና አንድ ሰው ቀንሱለት ከዚህ ላይ፣ ምክንያቱም ስለሚያስፈልገን ነው። እሱም አንዳንድ ነገር ለእሳቸው ጥላ ከለላ የሚሆን የህግ አካል ነው እና በዛ ላይ የሚደርስባቸውን ነገር ሊከታተልላቸው ይችላል። ለዛ ነው የፈለግነው። እሱ ጨረስክ? ልናገር ሪፖስት ያደረጉ ሰዎች ብዙ ስለነበሩ ነው ገብቻለሁ። ቴንኪዩ። እሺ ቴንኪዩ። እሺ አመሰግናለሁ። እሺ ተናገሩ እናቴ። ይቅርታ፣ በጣም ይቅርታ ጠይቃለሁ። አክሱም ሄድን። እግሬ ላይ ወድቃ መቼም እናት ነኝ። ልጆቹም እዛ ተጎተዋል፣ ተቸግረዋል። እንደዛ በቅምጥል በገረድ የነበሩ እሺ ብዬ ሄድኩኝ። ሰው ሆነች ብዬ ልጄ እናታቸው ናት። እንግዲህ እንዳረገችኝ ከሆነ ሂጅማ አብሬ ማምጣት አልነበረብኝም። ግን ሆድ አይጨክንም፣ ይወልዳል ሁሉ። አባትየው አያትየው አሉ፣ ወንድምየው አለ። አባትየውም አነጋገር ነው። እዚህ አይደለም ያለው ጅዳ ነው። አነጋገር ነው። ሰማይ ስማ እኮት አነጋገረችው። እሷ መብራት እያለኝ ከልቧ ተመልሳለች። ይኸው አነጋግራት። ስራ አለኝ ልጆቼ ይዛለሁ እየሰራሁ ነው ብላለች። ይኸው አልኩት። አክሱም ሆናን ነው ልጄ፣ ቤተሰብ ጋር አርፈን ልጆች ልወስዳቸው ነው ላግዝህ። ብዙ ጊዜ ተጎድተሃል፣ በደሌ ልካስ አለች። እንደሱ ካልሽሽ ግን አልኩ። መሲ ብርክስተን ቅልቦን አንሳቢልኝ ፕሊስ። አነሷሶች እና ቅልቦን። እሺ እናቴ ይቅርታ። ምንም አስበል፣ ምንም ችግር እጠብቅሃለሁ። ንገሩ። እሺ ንገሩ። አነጋገረችው። በስልክ ተገናኙ ከባሏ ጋራ። አሁን አንቺ ማለሽ እንግዲህ መብራት አንቺን አምንሻለሁ አለ። እሷን ታውቂያታለሽ። አርጋን ያን የሚያንቺ የሄደችው ታውቂያለሽ። እሱ ራሱ እኮ ባልተብዬ የሁሉ ልጅ ወልዶ እናቱ አይደለሽም ብሎኛል። እናንተ እሷ እኮ ሰይጣን ናት፣ አገር የሚያውቀው። እሺ ብሎ ተነጋገሩ። ልጆች ሰጡን። ኤርፖርት አክሱም እንዲያውም ሰዎቹ እዛ የነበሩ አላውቅም እንጂ ተጣልተን ፓስፖርት የነጥቂያት ነው። ኤርፖርት እግሬ ላይ ወድቃ ነው አብሬያት የመጣሁት። ከአክሱም ለብቻ ይመጣለሁ ብዬ በቃ የሆነ ነገር አደረገችኝ። የድሮም መጣብኝ። ይዘን መጣን። ልጆች ይዘን ከመጣንስ እናቴ ቤቴ እንዳታሳዩዋት፣ አጠገቤ እንዳትደርሳለች። የምታደርገው እንዳላይ እኔ ቆጨኝ። አሁን የሰው ገንዘብ በልታ ሁሉ እልም አድርጋ መሄዷና እነዚህ ደህና የተቀመጡ ልጆች ሜዳ ላይ የቆጨኝ ይሄ ነው። የእሱ አይደለም። በ44 ጥይት ይብሷት አምጥተው፣ በ44 ጥይት ይብሷት። ይሄ ነው ስራዋ። ይኸው ቤቷ አላውቀውም። ቤቷ ሚኪ ነው የሚያውቀውን ያላውቀውም። ሰዎች እኮ አገኙት እዛ። ቤቴ እናቴ እንዳታሳየው። እንደውም አንዷ የልጄ ሚስት ኧረ እናትሽ ይቅር በያት ተይ ተይ ስትላት ቤቴ እንዳታሳየው። አንዳንድ ጥያቄዎች ተጠይቆት እናቴ ሚኪን ለምን ያህል ጊዜ ሰማል? ሚኪን ለምን ያህል ጊዜ ያውቁታል? እኔማ ሚኪ የማውቀው እንደዚህ ከፈራር ጋር ስላገናኘኝና ልጄና የልጄ ሚስት ቤቷ ስላገኙት ቤተኛ ነው ያልኩት። ለዚህ ነው አላውቃትም አላለም። አዲስ አበባ ቤቷ ማለቆ ልጆትን ካየኋት ምን ያህል ጊዜ ሆኖታል? አሁን መጣ እኮ አልኩህ። የሁሉ ስታርግ ተመልሳ መጣች እኮ አልኩት። ይኸው ነገርኩት እኮ ልጅ አጓር እግሬ ላይ ወድቃ ልጆቿ መጣን። ከዛ ለእናቴ ቤቴ እንዳታሳዩዋት አለች። ሚኪና ልጆት ምን እንደሚሰሩ ያውቁ ነበር? እሱ ስራቸው ምን እንደሚያውቁ ነበር? አላውቅም። አሁን ነው የጎንደሩ ሰውዬ ደውሎ ነገረኝ። እግዚአብሔር ይስጠው። አላውቅም። ሰማይ ላይ የጎንደሩ ሰውዬ ማዘር አለኝ። ልጆትህ እንደዚህ አድርጋ ማህሌት የወንዶቿም ቁጥር ሰጥታናለች። ኤምባሲ ነው የምኖረው ብላኛለች። እንደዚህ የሚለው ምን አድርጋ ነው የሚሉት? ማዘር ግልጽ አድርጉት። ምንድነው እንደዚህ ማለት? ውጭ ወስዳቸዋለሁ ብላ የኔ የወንድሜ ነው ያጎቴም ጭምር ነው ያለው ባልሳሳት እንዲህ አድርጋ ሜዳ ላይ ጣለችን። ከስራችን ተፈናቅለን አለኝ። ልጅ አልኩት እናንተ የት ነው የምትወጣው? የገዛ ዘመዶች ጎንደር ያወቀቻቸው ጎንደር አይደለ እንዴ ያረገቻቸው? ጎንደር ነው እንጂ የምታውቀው የኔ ምን ዘመን ነው አላውቀውም። እዚህ የጣለቻቸው አምጥታ ወስዳቸዋለሁ ብላ መሰለኝ ወደ እኔ ደወለ።
ሰማኛለህ? ወደ እኔ ደወለ። ልጅ አልኩት ምን ሆነህ ነው? የት ነው የምታውቃት አልኩት። መጀመሪያ ጎንደር። የት ነው የጀመራቶች ይሄ ነገር? ጎንደር። ምንድን ነኝ ብለህ ነው አንተ የሁሉ ገንዘብ ከነ ቤተሰብህ ሜዳ ላይ የምትወድቀው? ብቻህን ሌሎቹም እኮ ይኖራሉ። ብቻህን ያልኩት ሌሎቹም አሉ። ምን ሆናችሁ ነው ገንዘባችሁ ለሴጣን የሰጣችሁት? እቺ ልጅ እኮ እኔ አላውቃትም። እንዴት እኔን ልጠይቀኝ ቻልክ? አይ እኔ እርሶን ለመክሰስ ሳይሆን የምታውቁበት ቦታ ካለ አለኝ። የወለ ልጅ አልኩት ሀቅህን ያውጣልህ። ሜዳ ላይ ወደኩ ለምትለው ና ቤቴ ሞት 40 ነው ቤቴ። ማነው ያቀኛል? ኦሮሚያ ብትጠይቅ ቄሮው ሳይቀር ያቀኛል። ና ራቤን ካልክ ደግሞ እንጀራ ጋግራለሁ። መበላትን ትበላለህ ከኔ ጋር። ሀቅህ ግን ያውጣልህ እንዳትለቃት አልኩት። ይሄን ያልኩት ይናገራል ሰውየው ካለ እሱ ነው ሲነግረኝ ያንን ጉድ ያወቁት ሰውየው። እግዚአብሔር ይስጠው። አላውቅም ነገርኩህ እኮ ሚክም እንዳለኝ ቤቴ እንዳታመጧት አለች እኮ። እየሰማኸኝ ነው? እናቴ ቤቴ እንዳታየው አለች። ፍረድ። እኔ አሁን እኔ ላይ እናት ነው አባት ነው ወንድም ነው እያሉ እንዴ አብረው የበሉትን ወይ የት እንዳለ ያውቀኝ። ከዛ ስትወጣ እንዴ እንዲህ ነው እንዴ በራ በክንፍ የሄዳችሁ? የት ነበሩ? ጊፍተሮቹ አይደሉም እንዴ? ያቺ ውሽዬ ናት ውሪ የሚሏት፣ ያቺ ሀቢባም የሚሏት፣ ማስታወቂያ የሚሰሩት እነሱ፣ ውሽዬም ፀጉር ማስታወቂያ የምትሰራው እሱ ስትናገር ራሷ ማለት ነው። ያቺም ሀቢባን ያላቀትም እንዲሰርች የምትለው ለማን ነው የምታታልሉት? ይልቅ የሰው ገንዘብ እንዲህ እያሉ ከሚያደነጋግሯቸው ያዘዋቸውና እሷን ያምጧት። ልጄ እኔ ልንገርህ ከዚህ በኋላ የኢትዮጵያ ሕዝብ ከራሴና ከልጆቼ ውረድ። ይሄ እኔ ነኝ። እዚህ ጋር በጥይት ይመታል። እኔ ለሀቅ አሁን ወደፊት ያመጣሁት እዚህ መጥተው ለሚዲያ መናገር የፈለጉበት ምክንያት እሷ የምትበድላቸው ልጆቼ ቢሆኑስ ብለው አስበው እንደው ልቦት ደንግጦ ነው ወይስ ከእሷ ጋር የነበረቦትን ግጭት ለማውጣት? ንዴት ማውጣት አትበል። የሰራችሁ ስራ ስሩ ነው። ንዴት የነበረኝም ባወጣ እኮ ድሮ ይህ እናንተ የህዝብ ገንዘብ ሳትዘርፉ እኮ እኔን የሰራችኝ ብናገር ባህሬን ይናገር። ይህን ታደርጋለች ብያሷል። የምን ንዴት ነው? ንዴትማ ማወጣ አሁን የሰው ገንዘብ የበላችሁ ነው። የምን ንዴት ማውጣት ነው? ይህ ብላ እኮ መጠየቅ አትችልም። አስተውል እንጂ ልጄ። የተማርካት ወደኝ እኮ ቀብራኛለች። ከሞትኩ ብዙ ጊዜ ነኝ። የምን ንዴት ነው? ቀብራኛለች እኮ እናት የለኝም እኮ ነው የምትለው እናትዬ። እንትና ምናልባት በዚህ አጋጣሚ ሆኖ እንግዲህ ያው ሚኪን በደንብ ያውቁታል። ቤትኛም ይሆን ነበረ እና በዚህ አጋጣሚ ያን ሚኪ በስልክ ነው እና በፎቶ ነው። ልጆቼ ግን ልጄና የልጄ ሚስት ሂደው ግን አይተውታል። እንዳም ሰራተኞቹ ደብቀው እንዳይታይ ብለው ደብቀው ምክችን ሲያስ ዝጉ። ስልኮትን ይዝጉት፣ ይረብሽዎታል። ስልኮትን ይዝጉ። ነገሮች የተከራየችው አላውቅም። እናቴ እንዳታሳዩ እኮ ብላለች። እኔ እኮ አላውቅም። ቤቷ ታውቃለች የሚል ይናገር። እሺ እናትዬ ሚኪና ሀቢባ ጓደኛሞች እንደሆኑ ያውቃሉ። ከሀቢባ ጋር በቲክቶክ ነው እንጂ ታውቃቸዋለህ። በአሁን ሲያወሩ ሲወነጃጀሉ ነው እንጂ አላውቃቸውም። ማህሌት ከሚኪ ጋር ማህሌት ከሀቢባ ጋር ግንኙነት እንዳላት ያውቃሉ አያውቁም? አላውቅም። ሚኪ ማስታወቂያ ጠርቶኝ ነው ስትል ሀቢባ እናንተ እንደምታወሩት ነው ያየሁት። በዚህ ነይ ብሎኝ እሱን አይቼ እኮ ነው የመጣሁት። እና ማስታወቂያ መስራቷን ለሀቢባ ለማህሌት በምን አወቁ? ለሀቢባ ማስታወቂያ መስራቷን ሚኪ ተናገር አይደል እንዴ? እሷ በዚህ በቲክቶክ ነው ተናገሩ አይደል እንዴ? በቲክቶክ አንተን የወሰድከኝ ፊቱ አላውቅም። እኔ ማስታወቂያ ስራ ብላይ ነው እንጂ አላውቅም። እየተባበሉ ሲወነጃጀሉ አላየህም? እኔ እኮ ጆሮ ይሰማል አይኔ ያያል። አየኋታ አጭር መሆኗን የዛ ነው ያየኋት። ያቺ ውሽዬ ናት ውሪ የምትለውም እዛ ነው የምትውለው አይደለ እንዴ? እህቴ ናት፣ ደጋፊ ናት፣ እንዲህ ነው የምትሰጠኝ ጊፍቴር ነስጥ። በዚህ ነው ያየኋቸው። አላውቃቸው፣ አያውቁኝም ልጄ። አዎ ውሼ የምትባለዋም ከቀደም ብላ የኖረችበትን ስትናገር በቲክታክ ሰምቻታለሁኝ እና በፊት የኖሩበትን የነበረውን ዲፕሊ ታውቃለች እና ስለ እሷ የሚያውቁት ነገር አለ። ስለ ውሽ የምትባለው አዎ አላውቅም። የቶኝ በዚህ ነው እንደናንተ አይቸኮኑ ልናገር የመጣሁት። ለእኔ ማን ነገረኝና ተደብቋል እኮ እናንተ ሰዎች እንዳልናገር ሀቁ እኮ ተደብቋል እንጂ ሚኪ ታዲያ ብር ሲሰጠኝ በስልክ ያደለ የደወለልኝ ደውሎ ማዘር ልጆት እንዲህ አድርጋለች ለምን አላለኝም? በስልክ ነው የሰጠኝ እንጂ መልክ አላየውም። አሁን ነው መልክ የሚያየው ሚኪ ራሱ
እሺ እናቴ፣ አሁን አንድ ወደኋላ ልመለስና አሁን ከፍርኦል ጋር ያላችሁን እሱን በደንብ ግልጽ አላደረጉልኝም እና ፍርኦል እሱን በምን ምክንያት ነው ከኔ ምናልባት እንደው ልቤ ተሳስቶ ሊሆን ይችላል ከእንትና ጋር ከመሀሌት ጋር ግንኙነት እርሶ ችግር ላይ እንዳሉ ምናልባት ነግሯት ነው ይሆናል ብለው ያስባሉ? ለእርሶ ገንዘብ የተላከው እኛ ቪዲዮ ሰርተን ነው። እኛ መርቀን ቪዲዮ ሰርተን ነው። እዚሁ መርቀን ቪዲዮ ሰርተን ነው። ከተሰጠሁት በኋላ መረቃችሁት? ከተሰጠችሁት አይደለም፣ ሳይሰጠን ቪዲዮውን ያው ተልኮለታል ለመብረቁ። እንዲህ መረቅ ነው። እኛ ብር ስጠን አላለም፣ መረቅ ነው። ለሰው የሚያደርጉ ዋርካ ይሁን ያልነው በቃ ምርቃቱ አለ። እኛ ስጠን ችግረኛንም አላልንም። ይሄ መላስ ይታጠፋል። ቪዲዮ ሰርተን እና እንዲሁ ነው። እንዲሁ ለሚኪ ከሚኪ ጋር ይተዋወቁ ነውና ለሚኪ ላከለት። አላውቀው ምን አልከኝ? ፍራኦል በቲክቶክ በተለያየ ነገር ሰዎች ሲረዳ ያሉ ማለት እኔ ትክክለኛ መልስ እየመለስኩ ነው እኮ ነው። ቪዲዮ ይለቃሉ ቲክቶክ ላይ ምርቃት ይመርቁና ቪዲዮ ይለቃሉ። ከዛ ያንን ቪዲዮ ፍራኦል 50 ሺህ ብር ሲልክላቸው 60 ሺህ ብሩን ሚኪ 40 ሺህ ብር ሰጣቸው ማለት ነው። አሁን ተግባባን። ፍራኦልን የሚያውቁት በሚዲያ ከዛ ለሰው ዋርካ ያድርግ ምናምን ብሎ ዱዓ አድርገው ቪዲዮ ፖስተቱ ቲክቶክ ላይ። ፍራኦል ደግሞ ያንን ቲክቶክ ያይና በሚኪ አማካኝነት 100 ሺህ ብር ይልክላቸዋል። ሚኪ 60 ሺህ ብር ወስዶ 40 ሺህ ብር ይሰጣቸዋል። እንደዚህ ነው የተፈጠረው አይደል ማለት ነው። እንሳ ብቻ አይደለም ለአራት ሰው 50 ናቸው። ለሰው ያው የሰራችው ቪዲዮ ካለች ለሶስት ሰው 50 ስጥ ብሎ 20 ብር ሰጠ። 20 ሺህ ብር ወይ ጉድ! ይኸውልህ ይሄ ነው። ይሄ መቼ ነው የሆነው? ከስንት ጊዜ በኋላ ነው? የዛሬ አመት ነው? የዛሬ መቼ ነው የሆነው ይሄ ነገር? በጥምቀት ማየ ያለፈው አመት ጥምቀት እንደውም እዚህ ጠብቁ ብለን እዚህ ቁጭ ብለን ስንጠብቀው አልመጣም ቀረ። በኋላ ለነጋታው 20 ሺህ ብር ፍርኦል ልኮለታል። እኛ እኮ መረቅ ነው እንጂ ለሌላ የሚሰጠው በቂ እኮ ነው። እኛ እኮ ብር አልጠየቁም፣ ግን በረካ ይሁን ብለን መረቅ። እንደገና ደግሞ ይኸውልህ ልጠይቅ አንድ ሁለት ጥያቄ መብረቁ ማዘር ማስጨነቅ እንዳይሆን ያውላችሁ አዳምጡኝ። ያለውን ጠይቁኝ። እኔ አልጨነቅም። መድኃኒዓለም እያለ ለምን ይጨነቃለሁ? ቆይ እናቴ ፍርኦል ሚኪን በምን አወቀው ከእሱ ጋር እንደሚተዋወቅ? እኔን ነው ሚኪ ፍርኦል ሚኪ ከእርሱ ጋር እንደሚተዋወቅ በምን አወቀ? እኛ መርቀን እኮ ነው። እኔ ሚኪ ታውቀዋለሁ። መርቀን ለሚኪ እንዴት ሊልክለት? እኔ የምልዎት ለሚኪ ገንዘቡ ሊልክለት ቻለ ነው። ከእርሶ ከሚኪ ጋር እንደሚተዋወቁ ፍርኦል እንዴት አወቀ? ከሚኪ ጋር እኮ አንተዋወቅም። አንተ ልጅ እያዳመጥከኝ ነው? ልጄ መቼም ልጄ ነው የምትሆነው። አይ እርሶ ፍርኦል ለሚኪ ለእርሶ ገንዘቡን እንዲሰጥ እርሶ ግንኙነት እንዳለው ሚኪ ፍርኦል በምን አወቀ? እና ለእሱ አማካኝነት ገንዘቡን ሊደርሰው ቻለ? እንዴት ቻለ? በእሱ አማካኝነት መርቃቱ ደርሶት ይሆናል ብዬ ነው ያሰብኩት። እኔ ምን አውቃለሁ? እንግዲህ መርቀን ነው እኛ ሰጠን እንዳሃንን አላልንም። ቃል ነው ይሄ አለ ቪዲዮ ላይ መርቀን በሚኪ በኩል እንዴት ሊደርሰው ቻለ ብዬ ነው ሀሳቤ። እኔ አላውቅም። ሚኪ እሱ ተላላኪ ነው ይሆናል እንዴ? እኔ አላውቅም ልጄ የማን በሚኪ እንደደረሰ አላውቅም። እንደውም ከተሰጠን በኋላ ደግሞ እኛ እግዚአብሔር ይስጥህ እኛ ስጠን አላልንም። ግን ከሰጠን እግዚአብሔር ይስጥህ ለህዝብ ለምትሰጠው ነው እኛ የመረቅን እድሜ እንዲኖር ብለን ደግሞ ሁለተኛ መረቅ ነው። ይኸው ያው ነው ነገሩ። እሺ እስከ ዳር የምትጠይቀዋለህ? አዎ የመጀመሪያው ነገር እንግዲህ ይሄ አሁን እሳቸው ሲናገሩ የነበሩትን እንዳደመጥኩት ከፍላወር በጎ አድራጎት ስራውን አይተን ለድሃዎች ሲደርስ ተመልክተን በዛ መሰረት ምርቃት መረቅ ነው። ምርቃት ከመረቅ ነው በኋላ ለሶስታችን ደግሞ እንደዚሁ ብር ልኮላችኋል ብሎ ሚኪ 20 ሺህ ብር እንዲደርሰን አደረገ ነው የእሳቸው ሀሳብ እንጂ ፍላወርን በቀጥታ የሚያውቁት ሆኖ ሳይሆን በምርቃቱ ለበጎ ስራው ስለመረቁት ያንን ቪዲዮ ተመልክቶ ለዛ ግብረ መልስ ቴንኪዩ የማለት ነው እንጂ መጠየቅ ነገር አይደለም ብለዋል። ዞሮ ዞሮ ግን እኔ አሁን መጠየቅ የምፈልገው አንድ ነገር እናታችንን ምንድነው እንግዲህ በተከሰተው ክስተት ላይ
እርስዎ ማናገር ችለዋል ወይ ልጆትን? ከዚህ በኋላ እንደዚህ አይነት ነገር ተነስቷል፣ ስለተነሳው ነገር መልስ መስጠት አለብሽ፣ ስማችን መነሳት የለበትም፣ ያንቺም ስም መነሳት የለበትም፣ የልጆችሽም የእኛም ብለዋታል ወይ ማዘር? የት አግኝቻት? በምን ንገረኝ እስኪ ልጄ፣ በምን የት አግኝቻት? የት አግኝቻት? እዚህ ሆና ቤት የለናት ያታሳዩ የምትለው የት አግኝቻት ነው የምጠይቃት ልጄ? የት አግኝቻት? ነገሩ አዳርሰው ላያቸው ላይ ከወጣ በኋላ እኮ ነው እዚህ ጋር የመጡት ለራሳቸው ለመሸፈን ለመንጫጫት። ማን ነግሮኝ? የት አግኝቻት? እሷ ስመደውልላት የት ሁኜ ምን ወዴት ንገረኝ እስኪ። ይሄ እኮ ታክቲክ፣ ይሄ እኮ ይኸውልህ ቀልድ እንዳይመስልህ። ሴትዮዋ ልጃቸው ሞተና ልጃቸው ሞተ ጠይቀውት አያውቁም። ጠቅላላ አሮጊቷ ነው ልጃቸው መከራቸው አይተው የቀበሩት። ሲሞት ኮፍያን ጥቁር አድርገው መጡ። እናንተ ማትረቡ ልጅን መዘነጫ አረጋችሁት ብሎ ከቤት አባረሯቸው አዘንተኞቹ። እንደዚህ ነው ያደረጉት። እነዚህ እንዳይነቁ ወደ ሰው ላይ ማሽከርከር ይልቅ ሰዎቹን ያዙና የሰው ሀቅ መልሱ። ልጆች የሰው ሀቅ መልሱ። ያዟት፣ አብረው ያዙ። እነዚህ አውቀው ነው የሚያጭበረበሩት፣ እየተደጋገፉ እየተመሳጣጠሩ እንዴ። እኛ እኮ ብዙ ዘመን አልፈን እንደዚህ ደርሰናል። ምን ነው ይሄ እኮ ይታጠፋል። የፉከራ አይደለም። የኔ ማን ልጅ የማን ልጅ እያሉ እዚህ ጋር ደረሱ። ፉከራ ያስፈልግ። ይልቅ የሚያውቀው ካለ ያውጣ፣ ወይ ራሱ ያውጣ፣ ወይ የሚያውቀው ካለ ያጋለጥ። እንዴት ሄደችው? ክንፍ አውጥታ ነው ሄደችው፣ በራ ነው ሄደችው። ያ ሁሉ ቤተሰብ ይዛ ለእግዚአብሔር አስቸጋሪ ፍርድ ነው ይሄ ነገር። መሲ የምጠይቂው ነገር አለ መሰለኝ፣ ቅድም ልጠይቅ ብለሽ ነበር መሲ ብሪክስተንስ። እሺ እኔ አመሰግናለሁ። ማዘር ደህና ዋሉ? እግዚአብሔር ይመስገን ልጄ፣ ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። መብረቁ እኔ ይሰማል። ማዘር ኔትወርክ ነው መሰለኝ የያዛቸው። እሰማለሁ። እሳቸው ትሰሚያለሽ? እሰማሻለሁ ልጄ። እኔ ብዙ ነገር አልጠይቆትም፣ ያው የወለደ ያውቀዋል ብለዋል እና ብዙ ጊዜ የልጆች መከራ ለእናት ነው የሚተርፈው። ይህን አውቃለሁ ማዘር እና አይዞት መብርሃን ነጻ ታውጣውት እርስዎንም እና የእኔ ግን ሁለት ጥያቄ ብቻ ግራ የገቡኝ ስላሉ እነሱን ልጠይቆት ነው። እሺ ሁለት ጥያቄዎች፣ እሱንም ቀለል ያለ ጥያቄ ልጠይቆት። ሚኪ እርሶ በአካል አላውቀውም ብለዋል እና ሚኪ መሀሌት ቤት ሄዶ የነበረው መቼ ነው? ማለት ሚኪ መሀሌት ቤት ኢትዮጵያ አዲስ አበባ እሷ ቤት ነበረ። እዛ ሄዶ ልጆች አይተውታል ብለዋል እና እዛ ሚኪ ታየበት ማለት እሱስ ይኸውልሽማ መሲ አገናኝሻለሁ። አሁን ያየችው ይኸው አነጋግሪያት ነይ ንገሪ እውነቱን ንገሪ ነይ እውነቱን ንገሪ። እውነት እግዚአብሔር ይወዳል ንገሪ። አይ እውነት እኮ ምን ማሰር ምናምን ብሎ ነገር የለም። እንዴት ነሽ? ችግር የለምና እኔ ጥያቄ ብቻ እንጠይቅሽ። ሚኪን በአካል አግኝተሽው ታውቂያለሽ? ዜማ እኮ ሚኪ ጎንደር ነበር ከነ ሊያሾ ጋር ከዛ በፊት ዋዜማ ነው እሷ ሄደችው። አዎ ግን የጥምቀት ዋዜማና የጥምቀት ዕለት የዕለት ሁለት ሚኪ ቀጥታ ከነ ሊያሾ ጋር ላይቭ ጎንደር በዛ አካባቢ ነው። እሺ ያገኘሽው እዛው መሀሌት ቤት ነበረ? የመሀሌት ልጅ አንደኛዋ የመጀመሪያ ልጇ አሟት እኔ ቤት ነበረች። እዚህ ቤት መሀሌት እዚህ እኔ ቤት እሺ አሟት እኔ ጋር ነበረች። ከዛ እሷ መጥቻለሁ ስትል ወደ ቤቷ ወሰድኩኝ። እኔ ልጅቷን ልጄ ሲሄድ ሚኪ ነበረ ቤት አንኳኩተን እኔና ባለቤት ስንገባ እንግዳ አለ አለች ሰራተኛዋ። ከዛ ማነው ምናምን እና እኔ ሆዴን አሞኝ ነበር ወደ ባኞ ቤት ገባሁኝ። ከዛ እኔም ስወጣ ፊት ለፊት ከይቅርታ ጋር ሚኪን ከዛ በፊት ታውቂው ነበረ? አላውቀውም። ሚኪ ፊት አውራሪ መሆኑን ታዲያ እንዴት አወቅሽ? ከዛ በፊት ካላወቅሹ ሚኪን መሀሌት ቤት ስታገኝ እንዴት አወቅሹ? ይሰማሻል? ይሰማኛል። ሚኪን ከዛ በፊት ሚኪ ፊት አውራሪ ይሆን ሚኪ ማንም ይሆን ካላወቅሽ፣ ኦኬ ሚኪ ፊት አውራሪ ነኛለሽ። እሺ ወደ ቤቱ ወደ ሊወጣ ሲል እኔም ስወጣ ተገናኘን። ሰላም አለኝ። ሚኪ ፊት አውራሪ ይባላል አለኝ። ከዛ አላውቀውም። ከዛ አታውቅኝም እንደዚህ ቲክቶክ ላይ ፍራውል መልእክተኛ ነኝ ምናምን ሲል አይ አላውቅህም አልኩት።
ከዛን ሄደ። ቆይ አንዴ የፍራውል መልእክተኛ ነኝ ሊልሽ የቻለው ስለ ፍራውል አንስተሽበት ነው ወይስ ከመሬት ተነስቶ ሚኪ ራሱን ሲያስተዋውቅሽ የፍራውል መልእክተኛ ነኝ አለሽ? አዎ አላውቀውም። ሚኪ ምናምን ሲለኝ ፊት አውራሪ አለኝ መጀመሪያ። እሺ እና አንቺ በሰዓቱ እሱ ራሱ ሚኪ ነው እንጂ እኔ ሚኪ ፊት አውራሪ ነኝ ምናምን ብሎ የጠየቀሽ። ግን ቅድም የጎንደር ለታ ነበር ያላችሁት እና ማዘርም ሲሉ የጎንደር ለታ የጎንደር ለት ደግሞ ሚኪ ሀዋሲ ብር እንትን ቤት ሲስተም የተባለ የሚያደነጋግሩ ሰዎች ናቸው የሚደውልላችሁ። እየሰሙ ነው፣ ላይፍ እየተከታተሉ ነው። ኦኬ እሺ። እና ደግሞ እንትን ቅድም ማዘር እንትን ፊራ 50 ሺህ ብር ልኮ ለእናንተ 20 ሺህ ብር መድረሱን ከፊራ ጠይቃችኋል ወይስ ሚኪ 50 ሺህ ብር ነው የተላከላችሁ ብሎ ነግሯችሁ ነው? እሷ መሀሌት ናት የነገረችኝ። ሰዎቹን ቪዲዮ ቆይ ማሬ መሀሌት እንጂ ሚኪ አይደለም ማለት ነው የተናገረው። 50 ሺህ ብር ብሎ የነገረቻችሁ መሀሌት ናት እንጂ ሚኪ አይደለም። አይደለም ሚኪ ነው። እኔ ለምን እንጠይቀኛለሽ? ሚኪ እንዲህ ብሎኛል ብለሽ ነገርኩኝ። ጭቅላሽ ብላ ደወለችልኝ ማሂ ለኔ። ኦኬ እኮ ስለዚህ እዚህ ጋር ክሊር እያደረጋችሁት ነው። ሚኪ አይደለም ስለ 50 ሺህ ብር ልኳል ብሎ የተናገረችው ማህሌት እንጂ ሚኪ አይደለም። ስለዚህ በማህሌት ነው መብረቁ ነጥብ እንድትይዘው ነው። ማህሌት ናት እንጂ ሚኪ አይደለም። ለአንቺ የነገረች ስለ 50 ሺህ ብሩ ሚኪ ነው ወይስ ማህሌት ነው? በዋትስአፕ ላይ ስናወራ ነበር ቦይስ የተላላክን። ሚኪ ነው የነገረኝ አላልሽኝ? ምን እኮ ታዲያ እንዴት ነው አስተካኪ ነገር እዚህ ላይ እንዳይወናበድ። ለምንድን ነው የሚወናበደው? ለምን አይወናበድም? ትክክል ተናገሪያ። መረጃ ካላት እናንተ ነፃ እንድትወጡ ነው እኮ። አሁን እኮ ይኸው እናንተ ምንም ከዚህ ነገር ላይ የላችሁ፣ የተነካካችሁበት ነገር እንደሌላችሁ እያየን ነው። ግን ዋናው ነገር እናንተ ትክክለኛ የሚደበቅ ነገር አይደለም። ወረዴ የተሰረቀ ነገር አለ፣ የተበላ ነገር አለ። ስለዚህ እኔ እናንተ የሆነውን ነገር ምንም የምደብቁት ነገር የለም። ስለዚህ በደበቃችሁ የሆነ ነገር ለመሸፈን በተደረገ ቁጥር የሆነ ነገር እንዳላችሁበት ሊታወቅ ስለሚችል ግልጽ ያለውን ነገር ንገሯት። ቅድም እኔ ራሴ ያስኳቸዋል። አንቺ ለእኔ ሚኪ ነው 50 ብር ይሰጣል ብለዋል ጠብቆ ያልሽን አንቺ ነሽ። ማሌት ናት ያለሽ ሚኪ ነው ያለችሽ። ማሌት ነው ያለችሽ ሚኪ ነው ያለሽ። ለእኔ ሚኪ ነው በያ ታዲያ ማሌት ናት ሚኪ ነው ብለሽ ተቀባጥሪ። እውነቱን ተናገሪ። አይ ትልቅ ሰው እኮ ነሽ። እግርሽ ነው ማውረጂ። እግርሽ አውርደሽ ተቀመጭ። ስነ ስርዓት ይዘ ምንጉ ሰቅሎ ማውራ አይ ቁጧት እናቴ ግድ የለም እንትን አይበሏት። ይኸው ያየችውና የሰማችውን እሷ ትናገር ግድ የለም። ማሌት ከሆነች ማሌት ናት። ለእኛ ግን ሚኪ ነው አለኝ ነው ያለችው። ስንጠብቀው ይዋለው ማለት ሆነች ማለት በይ እኔ ብቻ የኔን ጥያቄዎች ልጨርስና ጥያቄዎቹ እንትን ከምንላቸው አንዴ እኔ ጠይቄ ልጨርስ። የኔ ጥያቄዎች አጫጭሮች ብቻ። እሺ ማህሌት ከሆነ ያለችሽ ይሄ ሚኪ አይደለም ያለው ነው። ግን ቅድም ምን ብላችኋል? ማህሌት ከጠፋች በኋላ ከ6 ዓመት በኋላ ተብሎ አንቺ ማህሌት እንዴት ነው ታዲያ አዲስ አበባ የእሷ ቤት ውስጥ ሚኪ ልታገኙት የቻላችሁበት ምክንያት እንዴት ነው? ይሄንን ታብራሪልኛለሽ? ማህሌት ለልጆቿ ምክንያት ነው የመጣችው ወደዚህ። እናንተ ቤት ነው የመጣችው? 3 ወር ምናምን ነው መቃት። እኔ ከዛ በፊት አላውቃትም። ይኸውልሽ ማዘርንም ኮንፊውዝ አታርጓቸው። መጀመሪያ ማዘር ሲጠየቁ ሚኪን አይቼው አላውቅም ብር ይዞ ሲመጣ ነው ያየሁት ነው ያሉት። ብር ደግሞ ይዟል። ቪዲዮ ላይ አዳምጪኝ። አንቺ ደግሞ የምትይው ሚኪን አገኘነውና ቪዲዮ ሰጠነውና ለማነው ስሙ ልኮ ከዛ በኋላ ነው ብር የተላከው ነው የምትይው። አሁን እኛ እናንተን አይደለም ጥያቄ እየጠየቅን ያለው። እሷ ሚኪና ማሌት አንተዋወቅም የሚል ነገር ስላመጡ ነው ሁሉ ጥያቄ። ሳትፈሩ ሳትደነግጡ የምታውቁትን ነገር ንገሩ። ይሄ ወደ እናንተም ወደ ማዘርም የሚመጣ ነገር አይደለም። የሁለቱን ግንኙነት ማጣራት ስለፈለግን ነው። ሳትደብቂ ንገሪኝ። የዛሬ አመት ለልጆቿ ብላ መጣች አለ አልኩ ማለት ቆየች አለች።
3 ወር ቆየች አለች። ዛሬ ዓመት መጣ 3 ወር ቆየች። 3 ወር የቆየችው ጋር በማርያም ሁላችንም እያወራለሁ እና የምንጠይቀዎቹ ጥያቄዎች ቅድማ ጃኳር ጋር ጸጥ ተብሎ እንደተጠየቁኛ ጥያቄያቸውን እንጨርስ። እሺ የእኔ ጥያቄ ለእናንተ 50 ሺህ ብር መድረሱን 50 ሺህ ብር ፊራ መላኩን የሰማችሁት ከማህሌት ናት 50 ሺህ ብር ልኮላችኋል ያለችው እንጂ ሚኪ አይደለም። እሺ ይህንም በዚህ እንለፈው። የእኔ አሁን የመጨረሻው ማህሌት ናት አይደለችም፣ ሚኪ ነው። ለእኔም የነገረችኝ ሚኪ 50 ሺህ ብር ፍራኦል ሰጥታችኋል ጠብቆኝ ብላችኋል ብላ ጠርታ እዚህ ቁጭ ብለን አመሸን። ማን ያለች ለአንቺ? ማህሌት ናት። እሷ ለእሷ ማገር እሷ እኮ እያለች ያለችው ለእኔ ያለችኝ ማህሌት ናት ብላለች። ውሸቷ ነው፣ ፊቷ ላይ ነው የምነግርሽ። ለእኛ ያለችን ሚኪ ነው ጠብቆ ያለን 50 ሺህ ብር ይሰጣችኋል ብሏል። እሷ ትመልስ ማገር እግርሽን አውርጅ፣ ስነ ስርዓት ያዥ፣ ስርዓቱ ይኖርሽ። እየታየሽ ነው። እውነቱን ንገሪያቸው። እኛ ማታወን እነሱ ማታወናብኝ። ስንት ዓመት ልጅ ነች አንቺ? ህፃን ነሽ። እኔ ታፍጥጥብኝ። እውነት ተናገሪ እንደኔ እያልኩሽ ነው። ችግር የለም። እሺ የዛሬ ዓመት ላይ ነው አይደል? የዛሬ ዓመት ጥምቀት ላይ አይደለ? ዘንድሮ ያሁን ስለዚህ ያምሻል። ጥምቀት ነው ማየ። የአሁን ጥምቀት እኮ ያለፈው ጥምቀት ነው ያደረገው። እንደዚህ ምን ነው የምታወሪ? ያለፈው ዘንድሮ ነው የምታወሪ? ያለፈው ዘንድሮ ነው። ድሮ ጥምቀት ደግሞ ከሆነ ሚኪና ፍራኦል የዘንድሮ ጥምቀት ላይ አይነጋገሩም። ያምሻል። የምን ይዘን ያምና ነው እንጂ አለቅም። ያውላችሁ እንግዲህ እኔ የማውቀው ነገርኩሽ። ያውልሽ እሷን ታያት። እኔ የማውቀው ነገር እኔ እኮ ጎንደር አይደለሁም፣ እዚህ ነኝ። እዚህ እኮ ጎንደር ከመሄዱ በፊት እናንተ ቤት አልመጣም። እሺ ብሩን 20 ሺህ ብሩን በማካውንት ነው ሚኪ ያስገባው። ላኪልኝ አካውንትሽ 20 ሺህ ብር ሰጥቷቸዋል ሲል እንዴ 50 ሺህ ብር ነው ጠብቀን ብሎ ሲያስጠብቀን አልነበረም እንዴ? ይሄ ልጅ በረካ ይሁን። እሺ እግዚአብሔር ይስጥልን። እኛ ለሰጠነው እንጂ የመረቅነው ስጠንም አላለውም። ከሰጠን ግን በረካ ይሁን አልኩኝ። መልሰን መረቅ ነው። እሺ ማዘር፣ አሁን ማህሌት ይሄንን ድርጊት ካደረገች በኋላ ለመጨረሻ ጊዜ ከእርሶ ጋር የስልክ ልውውጥ ያደረገችው መቼ ነው? ሄደች አሉ፣ ሰረቀች አሉ፣ ሄደች አሉ። አልደውልልኝም፣ እዚህ ሆና እንኳን አልደውልልኝም። ቤቴ እንደተሰዩ ብላ የለ እንዴ አልደውልልኝም። ምን ሆነች ነው? ኢትዮጵያ ሚኪ ሄደበት ያሉት ቤት የራሷ የግል ቤት ነው የተከራየችው ቤት። በምን አባቷ ቤት አለ? 5 ሳንቲም የላትም። ያ ሁሉ ብሬት ከታው ነው። በይ እስኪ ንገረኝ። የላትም። ድሮም አልነበራትም። ድሮ የባለዋ ቤት የሰራው ነበረ። ለፍተው አሽጠዋለች። ድሮ ተሽጠዋል። እሺ ማዘርዬ፣ ከልጆት ጋር የመጀመሪያ የስልክ ልውውጥ ያደረጉበት ጊዜ ያስታውሱታል? ከ2 ወር በፊት ነው፣ ከ3 ወር በፊት ምናምን እንደዛ ነው። ልጆች እንኳን ሊደውሉ ሲፈልጉ ባሏም እሷም ከእጃቸው ትነጥቃለች። አንድ ጊዜ ትልቋ ልጅ አገኘኋት እዚህ ባለችበት ቤት እንዳታሳዩ ያለችው ማለት ነው። ኧረ ጽዮን ምን ሆናችሁ ነው ስልክ ማትደውሉልኝ? ደህና ናችሁ? ምንድን ነው ስላት ባልየው መጣ። ማን ነው አላት። እኔ መልኩ አላውቀውም ብዬሻለሁ። ማዘር ናት። ምን ማዘር ነው? እሷ ደግሞ አንቺ የምን ማዘር ነው ብለው ከእጇ ነጠቋት። ይኸው ነው። እሷ ማትክደው ከተገኘች አሁን ሁሉም ልጆቿን ሁሉንም ይዛ ሄዳለች። የእሷን ልጅ ኢትዮጵያ ውስጥ እኔ ምን አውቃለሁ? አሁን እናንተ በለቀቃችሁት እኮ ነው ያየሁት። ሄደች አሉ። እኔ ምን አውቃለሁ? ያላችሁት እናንተ አይደላችሁ እንዴ እዛ ዱባይ? እኔ ምን አውቃለሁ? ሄደች አሉ። እኔ እንጃ ትኑር ትሄዳለው። እነሱ ራሳቸው ሄደችበት እኮ ያውቃሉ። ያውቁ እንግዲህ ለሚኪ ያውቅ ይሆናል። እነዚያ ሀቢባ ነው ሀቢባ የሚባለው ያውቅ ይሆናል። ክንፍ አውጥታ ሄደች። ምን ጊፍተራችን ናት እያሉ እዚህ ሲገተሩ እኮ ነው ያየኋቸው። እኔ ታውቃቸዋለሁ። ከዚህ በፊት እኔ ቲክቶክ ማልከ እንደውም ሰው ነው ያሳየኝ። ይሄ ነገር መብራት ምን እየሆነ ነው ናሪ? በስመ አብ ወወልድ ወመንፈስ ቅዱስ ነው ያልኩት። መብረቁ አንተ የምትጠይቃቸው ያስካቸው ነጥብ ካሉ ማዘርን ጠይቃቸው። አንዴ ለኔ ትስስቱና ለሌሎች ለነ ቅልቦች እንሰጣለን። እንግዲህ ማዘር በደንብ አዳምጡኝ። አንዴ
ማህሌት 17 ሚሊዮኑን ከማጭበርበሯ በፊት ማህሌት የተከራየችበት ቤት ቦታ ላይ ሚኪ ልታቆቆ ነው። በዚህ ቪዲዮ መርቀን ሰርተን ለእሷ ደውሎ ነው እንግዲህ የሚነግራት። ያው አጠገብ ያለች እኔ ከፊት ለፊት ነው የምናገረው። 50 ሺህ ብር የባጀት መዝጊያ ስለሆነ 50 ሺህ ብር ሰጥቷቸዋል። ጥሪያቸውና እዚህ ጠብቁ። እኛ ለኛ ልጅ ጠራችን። ቁጭ ብለን እስከ ማታ ጠበቅ ነው። የለም እኛ እኮ ብር ስጠን አላልነውም። መረቅ ነው ለሰው እንደ ያረገው ለሚያረገው ሁሉ እድሜ ይስጠው ለቀረው እንዲረዳ ብለን ነው እንጂ መቼ ብር ስጠነው አልነው። ከሰጠንም እግዚአብሔር ይስጠው ብለን ሲመሽብን በየቤታችን ይሄድን። በሶስተኛው ቀን ደውሎ በስልክ ደውሎ ማን እንደሰጠው አላውቀውም። ከዚህ በፊት ብያለሁ። መሀል መብረቁ የውልቅ ማዘር እኮ እንትን መብረቁ የውልቅ እዚህ ጋር ለልጅቷ ሲደወልላቸው ማዘር ካልነበሩ ሚኪ መደወሉን በምን ማዘር እርግጠኛ ሆኖ? አንደኛ። ሁለተኛ ነገር ደግሞ ማዘር እንትን ልጅቷ ማህሌት ናት የደወለችልኝ ብላለች። ማህሌት ናት 50 ሺህ ብር ይላክልኛል ብላ ያለችን ብላለች። ስለዚህ ማህሌት ናት ያለችው ማለት ነው። ልጅቷ እኔ አላውቅም። ለምሳሌ እንደሚተዋወቁ ግልጽ እኮ ነው። እዚህ ጋር አሁን እዚህ ከማዘር የተረከቡ ማህሌት ፊራና ሚኪ ይተዋወቃሉ ማለት ነው፣ በመልካም ይሁን በመጥፎ። ስለዚህ ማዘር የመጣቸው ነው የተናገረው። ምናልባት አሁን ይኸውልሽ ሚኪ ልጆቹ መጀመሪያ ከዛ በፊት መኪና ያውቁትም ነበር። ነገር ግን ካዩት በኋላ አሁን ደግሞ ሲፖስት ሚኪ መሆኑን አወቁ። ከዛ ውጭ ትስስሩ ምንድነው? ፊራ በሆነ መንገድ የማዘር ቪዲዮ በሚኪ ደረሰው ወይም በልጅቷ ደረሰው። ነገር ግን እነ ማዘርን የሚያገኘው በማን ዘንድ ነው ከተባለ በሚኪ ዘንድ ነው። ብሩ የላከለት በሚኪ ነው። ስለዚህ ሶስቱ ይተዋወቃሉ ማለት ነው። ምንም እዚህ ጋር መደባበቅ መሸፋፈን አያስፈልግም። ሚኪ እንደሚያውቁት ተናግረዋል ቃል በቃል። እኛም እርግጠኞች ነበር ሚኪና ማለት ሪሌሽን እንዳላቸው። ፊራን ደግሞ እንጠይቀዋለን። የላከው 50 ሺህ ብር ነው ወይስ አይደለም? እነ ማዘርን እንዴት አወቃቸው? ማሂን እንዴት አወቃት ብለን ፊራን እንጠይቀዋለን። የማይጠይቅበት ምን ምክንያት የለም። አሁን ዋናው ቁም ነገሩ መሰለሽ ይቺ ሴትዮ የወሰደችው 57 ሚሊዮን ብር ነው። ከዚህ ሴትዮ ጋር ሚኪ ተጠያቂ መሆኑ 100% እርግጠኛ ነኝ። አሁን መጀመሪያ ነው ያሰብኩት አዲስ አበባ ውስጥ ቤት አላት የሚል ነበር የደረሰኝ መረጃ። ምክንያቱም እሷ ማዘር እሷ ምን ብላ ነበረ? መብረቁ እኔን የሚያሳድድ ያለው ሰው በልቼ ሳይሆን አንድ ቪላ ቤት ስለነበረኝ ስላለኝ ከመንግስት ጋር ተመሳጥረው ቤቴን ሊቀማ ነው ብላ ነበረ ስትበረብር የነበረችው ማለት ነው። አሁን እሷ ጋር ይተባበራሉ የሚባሉ የሚያውቋቸው ግለሰቦች ይኖራሉ ወይ? ቲክቶክ ላይ ካሉት ከነ ሚኪዎች ማዘር እኔ አላውቃቸውም። በሚሚኪም ራሱ በ20 ሺህ ብር ፈሮል የሰጠን ብሎ ነው የማውቀው። አላውቃቸውም፣ አይቻቸውም። ቲክቶክ አልከታተልም እኮ ነው ልጅ። አላውቃቸውም። ነገሩ ተቦክቶ ካለቀው በኋላ ነው እንዴ ለምን ሀቆ ይውጣ ብዬ የመጣሁት እኔ በማላውቀው ልጆቼ በማያውቁት። እንዴ እኔ አላውቃቸውም። አውቃቸዋለሁ ብዬ አልሆነ እጅልም ስለማላውቃቸው እኔ ባቃቸው ለምን ደብቃለሁ? ያው ሚኪ ማህሌት ቤት ያገኘችው እኮ አገናኛችሁ። እኔ ማህሌት ቤት እንዳትመጣ ብላ እንትን ብላለች። እኔ ቤቷንም አላውቀውም፣ የተከራየችው ቦታ እንኳን አላውቀውም። ይኸው እኔ አላውቃቸውም። አውቃቸዋለሁ ብዬ አልሆነችም ማለት አላውቃቸውም። ወንድ ልጆች አሏችሁ፣ ወንድሞች አሏት። ማህሌት ከነሱ ጋር ትገናኛለች ወይስ አትገናኝም? አላውቅም፣ አትገናኝም፣ አላውቅም። እኔ ቱኛ አይቼ አይገናኙም እንጂ ደግሞ ምን ይገናኛሉ? አይገናኙም። የትኛው ስራ ነው የሚገናኙ? ድሮ ቤተሰብ የለኝም ብላ የካደችን ሰው እኮ ናት እንዴ። እኔም እናት ሆኜ ነው እግሬ ላይ መታ አልቅሳ ልጆቼ ልሰበስብ ሰው ሆኜ ነው ብላ ልጆቹን